አሰላሙ አለይኩም። እንደው አንዳንድ ጊዜ ግርም የሚለኝ ነገር አለ። ሰዎች በተለይ ደግሞ ጥቁሮች መልካቸው ጥቁር የሆነ በአፍሪካዊነታቸው የሚኮሩ በአፍሪካዊነታቸው ደስታ የሚሰማቸው እና ምናልባትም አፍሪካውያን ላይ በመልካቸው ምክንያት ስለደረሰው በደል የሚቆረቆሩ ሰዎች ጽዮናዊነትን ሲደግፉ ሳይ በጣም ግርም ይለኛል። ለመሆኑ ጽዮናውያን ስለ ጥቁር ሕዝብ ምን ያስባሉ? ስለ አፍሪካውያን ያላቸው አመለካከት ምን ይመስላል? የዛሬው ቪዲዮ ርዕስ ነው። ብዙ ነገሮች ይዤ መጥቻለሁ። አጠር ለማድረግ እሞክራለሁ፣ ግን በትክክል ጽዮናዊ ቅኝ ገዢዎች ስለ ጥቁር አፍሪካውያን በአጠቃላይ ያላቸውን አመለካከት ግልጽ ባለ ሁኔታ እናይበታለን፣ በማያሻሙ መረጃዎች ማለት ነው። ቪዲዮ አሳያችኋለሁ። እዛ ቪዲዮ ላይ ያሉትን አንድምታዎች እናነሳለን። እስራኤል ውስጥ ያለውን የጥቁር ጥላቻ አስመልክቶ ያው የአፓርታይድ ግዛት እንደመሆኑ መጠን ያለውን አንድምታ እናነሳና እንደው በጥቁርነታቸው የሚኮሩ ሰዎች ምን ነክቷቸው ነው እነዚህን አካላት እንደ ጥሩ የሚመለከቱት የሚለውን መጠይቅ አነሳለሁ። ቆንጆ ቆይታ ይኖረናል። አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። ከዛ በፊት ግን ንግድ ማስታወቂያ አለን። ማስታወቂያውን አይተን እንመለስ። እንኳን ደስ አላችሁ! በለቡ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በድጋሚ እንኳን በደህና መጣችሁ። እንግዲህ አይታችኋል ማስታወቂያውን። ለተክቢር ሚዲያ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ አዘጋጅተዋል። ስለ አገልግሎታቸው፣ ስለ ቤታቸው፣ አጠቃላይ ስለ ሪል ስቴቱ ዝርዝር መረጃ ለማግኘት 0955949797 በሚለው ስልካቸው ደውላችሁ ልታናግሯቸው ትችላላችሁ። በዚህ አጋጣሚ ስፖንሰር በመሆናቸው ያለኝ ምስጋና ለመግለጽ እወዳለሁ። እንግዲህ ዛሬ ቪዲዮ ይዤላችሁ መጥቻለሁ ነው ያልኩት። ቪዲዮ ስቅቅ የሚያደርግ ነው በእውነቱ ስታዩት። በእርግጠኝነት እንደ አንድ ጥቁር ያስደነግጣል። እንዴት ሰው በዚህ ደረጃ ንቀቱን በግላጭ ያሳያል ብላችሁ፣ በተለይ ደግሞ አሁን ባለንበት ወቅት እንዲህ አይነት ነገር መታየቱ ብዙ ሊያስገርማችሁ ይችላል ብዬ አስባለሁ። ስለ ተናጋሪው ልንገራችሁ። እንግዲህ ተናጋሪው ማን ናቸው ከተባለ ቅድም ከቨር ሽፋኑ ላይ ያያቸዋቸው ሪሾን ለዛዮን ብለው በቅጽል ስም ይጠሯቸዋል። ቺፍ ራባይ ይትስሐቅ ዮሴፍ ይባላሉ። የስም ሞክሼ ናቸው በነገራችን ላይ። አይሁዶች ይትስሐቅ ነው የሚሉት፣ ሲጠሩት ምናልባት አክሰንቱን አበላሽቸው ሊሆን ይችላል። ብቻ ስሙ ግን ይስሐቅ ነው እና ቺፍ ራባይ ናቸው። ከ2013 ጀምሮ የሴፋርዲ ዋና ራባይ ናቸው። ሴፋርዲ የሚባለው የማህበረሰብ ክፍል እንግዲህ ከስፔን አካባቢ የፈለሱ አይሁዳውያን እንደሆኑ ይነሳል። ሁለት ራባይ ሆነው ነው የሚመሩት። አንደኛው ራባይ የአሽከናዚው ቺፍ ራባይ ዴቪድ ላው ናቸው። እኒህ ደግሞ የሴፋርዲው ቺፍ ራባይ። አሽከናዚ ማለት ደግሞ ከአውሮፓ ተሰዶ የመጡ አይሁዳውያን ማለት ነው። እነዚህ ሁለቱ ቺፍ ራባዮች በጋራ በመሆን የእስራኤልን ቺፍ ራቢኔት ይመራሉ። ማለት ዋናው የእስራኤል ልክ ሲኖዶስ እንደምንለው አካል ወይም መጅሊስ እንደምንለው በእስልምና ቺፍ ራቢኔት ይባላል። የራባይ አገልግሎትን ዋና ጽህፈት ቤት የሚመሩት እነዚህ ሁለቱ ናቸው። ስለዚህ የአመራሩ አንድ ሁለተኛ ግማሽ ናቸው ማለት ይቻላል። እኒህ ግለሰብ በጋብቻና ፍቺ ጉዳዮች፣ በኮሸር ምግብ ሰርቲፊኬሽን፣ በኮንቨርዥን ህግጋት ማለት ሌሎች ከሌላ ዝርያ የሚመጡ ሰዎች አይሁድ ናቸው ለመባል የሚያስፈልጋቸው ኮንቨርዥን ፕሮሰስ፣ የመቀየር ፕሮሰስ ምን ይመስላል የሚለውን የሚወስኑ እና በሃይማኖታዊ ፍርድ ስርዓት ላይ ሃይማኖታዊ ጉዳዮች ላይ ፍርድ የሚሰጥ ድርጅት ነው። ይሄ እንግዲህ ቺፍ ራቢኔት ማለት ዋና እንግዲህ የሃይማኖት አለቃ ማለት ነው። የዛ ላይ እንግዲህ መሪ የተደረጉ ግለሰብ ናቸው እኒህ ግለሰብ ማለት ነው። እና በቀላል የሚታዩ ባለስልጣን እንዳልሆኑ መረዳት ያስፈልጋል።
ከዚያም ባለፈ በአጥባቂ አይሁዶች ዘንድ ትልቅ የመሪነት ቦታ አላቸው። አባታቸው ኦቫዲያ ዮሴፍ ይባላሉ። ከሳቸው በፊት ቺፍ ራባይ ነበሩ። ስለዚህ ከአባታቸው ነው የወረሱት ኦልሞስት ስልጣኑ ማለት ይቻላል። አባታቸው በጣም ታዋቂ ናቸው። የሻስ ፓርቲ መስራችም እንደነበሩ ይታወቃል። በጥቅሉ በእስራኤል መንፈሳዊም ሆነ ፖለቲካዊ ህይወት ውስጥ ሰፊ ተጽዕኖ ያላቸው የሃይማኖት መሪ ናቸው። እነዚህ ቺፍ ራባይ ያልኳችሁ በየጊዜው ቅዳሜ ማታ የመጡ ንግግር ያደርጋሉ። ንግግሮቻቸው በየጊዜው ነውጥ የሚፈጥሩ ናቸው። በተለይ ደግሞ እዛ የሰፈነውን ፋሽስታዊ ዘረኝነት ምን ያክል ደረጃ ላይ እንደደረሰ በደንብ የሚያሳይ በመሆኑ በየጊዜው ንግግሮቻቸው ዓለም አቀፉ ግዘትን ሲያስከትለውባቸው ቆይተዋል። ስለዚህ መጀመሪያ የምናደርገው ምንድነው? እንሂድና ንግግራቸውን እንስማው። እሳቸው የሚናገሩት በዕብራይስጥኛ ነው። የተተረጎመው በእንግሊዝኛና በአማርኛ ሰብታይትል። እንግሊዝኛ ሰብታይትል የኔ አይደለም፣ አይሁድ ምሁራን ራሳቸው ያዘጋጁት ነው። እኔ ደግሞ ከዛ ከእንግሊዝኛው ሰብታይትል ላይ የአማርኛ ሰብታይትል ጨምሬበታለሁ። ስለዚህ በሰብታይትል እንከታተላለን። ከዛ በኋላ ቪዲዮዎቻቸው ያነሷቸውን ዋና ዋና ሀሳቦች እናያለን፣ እንተቻለን፣ ያለውን ነገር ዲስከስ እናደርጋለን፣ አንድምታው ላይ እናወራለን። ስለዚህ አሁንም ወስዳችሁ ቀጥታ ወደ ቪዲዮ ነው። ቪዲዮ አጭር ነው። እዛው ላይ አብረን እንመልከት። እንግዲህ የተናገሩት በማርች 10 2018 የቅዳሜ ምሽት אזרחים רואה בריות משונות, מברך משנה הבריות. רואה כושי, מברך עליו משנה הבריות. איזה כושי? שאבא שלו ואימא שלו לבנים, והוא יצא כושי. לא הכל כושי מברכים. אתה הולך בחור באמריקה, כל 5 דקות תראה כושי, מברך עליו משנה הבריות, אלא צריך שיהיה כושי, שאבא שלו ואימא שלו לבנים, איפה אתה תדע? אם אתה יודע, באופן שאתה יודע, ואתה יצא להם בן קוף, יצא להם בן ככה, אז תברך עליו, הנה חייבים משנה הבריות. እሺ አንድ ጊዜ ደግም ያሰማችኋለሁ። ጀስት ለማንበብ ፍጥነት ሆኖባችሁ ከተቸገራችሁ ተመልከቱ ድጋሚ። מברכים רואה בריות משונות, מברך משנה הבריות. רואה כושי, מברך עליו משנה הבריות. איזה כושי? שאבא שלו ואימא שלו לבנים, והוא יצא כושי. לא הכל כושי מברכים. אתה הולך בחור באמריקה, כל 5 דקות תראה כושי, מברך עליו משנה הבריות, אלא צריך שיהיה כושי, שאבא שלו ואימא שלו לבנים, איפה אתה תדע? אם אתה יודע, באופן שאתה יודע, ואתה יצא להם בן קוף, יצא להם בן ככה, אז תברך עליו, הנה חייבים משנה הבריות. እንግዲህ ያሉትን ተመልከቱ። መጀመሪያ ያሉትን ዝርዝር ነገራቸዋለሁ። የተናገሩት በማርች 10 2018 ነው። ጥቁሮችን ከዝንጀሮ ጋር ያመሳሰሉበት ንግግራቸው ነው። በዝርዝር እንመልከት። መጀመሪያ የተናገሩት ምንድነው? እንግዳ ፍጡራን ስታይ አምላክ ፍጥረትን በመቀየሩ ትባርካለህ ይላሉ። እና ኔግሮ ጥቁር ባሪያ ኔግሮ ብለው ነው ጥቁሮችን የሚጠሩት። በራሱ ኔግሮ ወይም ባሪያ ብሎ መጥራት ጥቁሮችን አስነዋሪ ነው። ምክንያቱም ጥቁር ነው የሚባለው ይሄ ድሮ ነጮች ጭምር ጥቁሮችን ያነውሩበት የነበረ ስያሜ ነው። አሁንም ድረስ ይጠቀሙታል። እውነትም ለመናገር እነዚህም ሰዎች ብዙዎቹ የሄዱት ያው ከአውሮፓ መሆኑ ይታወቃል። እና የአውሮፓውያንን ዘረኛ አመለካከት ለጥቁር ያላቸውን ንቀት በእስራኤል ሶሳይቲ ውስጥ አስፍነው እንደሚኖሩ ማየት ይቻላል። ኔግሮ ይላሉ ጥቁር ባሪያ ስታይ አምላክ ፍጥረትን በመቀየሩ ትባርካለህ ይላሉ። ግን አሉ የትኛውን ኔግሮ ነው የምትባርከው ይሉና መስፈርታቸውን ያስቀምጣሉ። እናትና አባቱ ነጭ ሆነው እሱ ጥቁር ሆኖ ከተወለደ ብቻ ነው የምትባርከው ይላሉ። እንዲህ ሁሉንም ጥቁር አትባርክም። ምክንያቱም ይላሉ ለሁሉም ጥቁር ባሪያ አምላክን ልትባርክ አትችልም። ለምሳሌ አሜሪካ ብትሄድ ይላሉ በየ5 ደቂቃው ጥቁር ታያለህና ሁሉንም መባረክ አይሆንም። ስለዚህ እናትና አባቱ የግድ ነጭ መሆን አለባቸው ለመባረክ ይላሉ። ንቀታቸው በጣም ነው የሚገርመው። እና በአሜሪካ ብትሄድ እና ምን ይላሉ ለእያንዳንዳቸው አምላክን መባረክ ስለማይሆን ይላሉ የግድ እናትና አባቱ ነጭ የሆነ ኔግሮ መሆን አለበት አሉ ለመባረክ ማለት ነው። እሱም ብቻ አይደለም ደግሞ የሚገርመው ምን አሉ ቀጥለው ይህንን እንዴት ማወቅ ትችላለህ አሉ። እንዴት ነው ልታውቅ የምትችለው? እናትና አባቱ ወላጆቹም በእርግጠኝነት የምታውቅ ከሆነ ነው የምትባርከው። በቃ በእርግጠኛ እናትና አባቱ ነጭ ናቸው ብለህ ካላወቅ አይቻልም አሉ። ያ ብቻ አይደለም እንግዲህ ሃይማኖታዊ ፍርድ ነው እየሰጡ ያሉት ሰውየው። ልብ አድርጉልኝ። ቺፍ ራባይ ናቸው። ልክ እንደ ፓትሪያርክ ወይ እንደ ትልቅ የሃይማኖት አባት ናቸው። ከዛ ምን አሉ?
እንግዲህ ከነጭና ከሁለት ነጭ እናትና አባት የተወለደውን ጥቁር አስመልክቶ ነው እየተናገሩ ያሉት። ልጃቸው እንዲያ ዝንጀሮ ሆኖ ተወልዶ ከሆነ እንግዲህ ምን ይደረጋል? አስቡት እንግዲህ እሱንም ይባረካል ብሎ ማዕረግም የተሰጠው ነጭ እናትና አባት ስላሉ ነው። ግን እንደዛም ሆኖ ዝንጀሮ ብለው ጠርተውታል። እንግዲህ ምን ይደረግ? እናትና አባቱ ነጭ ሆነው ሳለ እሱ ግን ዝንጀሮ ሆኖ ከተወለደ እንግዲህ ምንም ማድረግ አይቻልም። ትባርከዋለህ ይገዳሉ። እንግዲህ ይሄ ሻል ያለው ነው ከኖርማል ከማይባረከው ከጥቁር እናትና አባት ከተወለደው ጥቁር እንግዲህ የተለየው ነው። የተሻለ ማዕረግ ያለው እናትና አባቱ ነጭ ከሆኑ። በእውነቱ እንደው እናትና አባቱ ነጭ ከሆኑ እንዴት ጥቁር ሆኖ ወጣ የሚለው ራሱ ግራ ያጋባል። ሰዎቹ እንዴት እያደረጉ እንደሚያስቡት ማለት ነው። እኔ ሂሳቡ አልገባኝም። ብቻ ለጥቁር ያላቸው ንቀት ግን ዝንጀሮ እስከ ማለት አድርሷቸዋል። የዚያኔ አምላክ ፍጥረትን በመቀየሩ ይባረክ ትላለህ አሉ። በነገራችን ላይ እኒህ ቺፍ ራባይ እኒህ ዋና የሃይማኖት እንግዲህ ሊቀ ጳጳስ እንበላቸው ወይም ደግሞ ትልቅ የመጅሊስ ፕሬዚዳንት ብለን እናስባቸው በዛ ትይዩ ስለሆኑ ማለት ነው። በየጊዜው እንዲህ አይነት ነገሮችን በጥቁሮች ላይ ይናገራሉ። ታይምስ ኦፍ እስራኤል በነገራችን ላይ ካሁን ቀደም ታይምስ ኦፍ እስራኤል የተባለው እዛው እስራኤል ውስጥ ያለ እንትን በማርች 2018 ዘገባው እንዲህ ማለታቸውን ዘግቧል። ከሌላ ጋር በተያያዘ እንደውም እሳቸው ንቀታቸው ከጥቁርም ባለፈ ደግሞ ወደ ሌላውም ይሄዳል። ምን ይላሉ? ጄንታይሎች የተፈጠሩት እኛን ለማገልገል ነው ይላሉ። ጄንታይል ማለት ከአይሁድ ውጭ ያለ ማለት ነው። ከአይሁድ ውጭ ያሉ ሰዎች የተፈጠሩት እኛን ለማገልገል ነው ይላሉ። ከአይሁድ ውጭ ያለው ፍጡር ያስፈለገው ለምንድን ነው? ራሱ የመፈጠራቸው ዓላማ ምንድን ነው አሉ? ለስራ ነው አሉ። ለልፋት ምንድን ነው የሚያደርጉት? ያርሳሉ፣ ያጭዳሉ። በቃ የእኛን ለማገልገል እኛን አገልጋይ ለመሆን ነው እንጂ የተፈጠሩት ከአይሁድ ውጭ ያሉት አካላት ሌላ ዓላማ የላቸውም ብለው አጠቃላይ የሰው ልጅን በሙሉ ከላይ ሆኖ እንደሚመለከቱ ያለባቸውን ሱፒሪዮሪቲ ኮምፕሌክስ እንዲህ ሃይማኖቱን ወክለው ነው እየተናገሩ ያሉት ማለት ነው። በጣም ከፍተኛ ተቃውሞ አስነስቶባቸው ነበር በዓለም አቀፍ ደረጃ። እንዴት እንዲህ ይላሉ ተብሎ ማለት ነው። እና ከአይሁድ ውጭ ያለን እንደ ሰው አይመለከቱም። የጽዮናውያን አመለካከት ይሄ ነው። በጽዮናዊነት የሚያምኑ ጽዮናዊ አስተዳደሩን ይዘው የሚደግፉ አካላት በዚህ ደረጃ ነው የሚያምኑ። እኔ እንግዲህ ይህንን አልፈጠርኩትም ዘገባውን። ታይምስ ኦፍ እስራኤል የ2018 የማርች ዘገባው ላይ ሄዳችሁ ልታዩ ትችላላችሁ። በቃ የተናገሩትን ነገር ቃል በቃል ዘግቦታል። ከጄንታይሎች ወይም ከአይሁድ እንደውም ጎይም ይላሉ በአንዳንድ አጠቃቀምም ከኛ ውጭ ያለው የተፈጠሩት እኛን ለማገልገል ነው። ከአይሁድ ውጭ ያለው ፍጡር ያስፈለገው ለምንድን ነው? ለስራ ነው። ያርሳሉ፣ ያጭዳሉ ብለው አመለካከታቸውን ቁጭ አድርገውታል። ባይገርማችሁ ይህንን ቤተ እስራኤላውያንም ጭምር ሁሉም ባይሆኑም እንደሚቀበሉት ሰሞኑን ቲክቶክ ላይ በምናደርጋቸው ውይይቶች እያየን ነው። እኛ የአብርሃም ልጆች ነን፣ ስለዚህ ከሰው የበላይ ነን ይላሉ የቤተ እስራኤላውያን በአማርኛ ማለት ነው። መጥተው እንግዲህ ጎንደር ውስጥ ኖረው ምን ብለው በ1970ዎቹ 80ዎቹ በየጊዜው ወደ እስራኤል የተወሰዱት ማለት ነው። የሚያምኑት የሰው ልጅ የበላይ ነን፣ የሰው ልጅ በሙሉ ከኛ ያነሰ ነው የሚል እምነት አላቸው። የሚናቁት ራሱ እንግዲህ ቤተ እስራኤላውያን ማለት እስራኤል ላይ ራሱ አራተኛ ዜጋ ናቸው። እንደ ዋና እንኳን አይሁድ አይቆጠሩም። እነሱም ላይ እንመጣለን። በጣም ብዙ ይንቋቸዋል፣ ምን ይሏቸዋል። ግን እነሱም ደግሞ በተራቸው ሌላውን ፍጡር የመናቅ አመለካከት እንዳላቸው ማየት ይቻላል። የጽዮናውያን አመለካከት ግልጽ ባለመልኩ ይሄ ነው። ይሄ ብቻ አይደለም። በነገራችን ላይ ቤተ እስራኤላውያንም ራሳቸው የአይሁዳዊ መረጋገጫ ያገኙት በ2020 በተካሄደ ሪፎርም ነው። ከ2020 በፊት እንደ አይሁድ ያለመቀበል ችግር በየጊዜው ውዝግብ ተደርጎ ብዙ ተወያይተው ምን ብለው በ2020 አዲስ ሪፎርም አውጥተው በቃ አይ ቤተ እስራኤላውያን እንደ እስራኤላዊ ይቆጠራሉ የሚል የነዚህን የዮሴፍ ይስሐቅን የአባታቸውን ፈትዋ ወይም ብያኔ ተቀብለው ያንን ወደ ማጽደቅ መጥተዋል። የተቀበሏቸው ራሱ አሁን ነው ማለት ነው። ያውም ብዙ ዝግብ አስነስቷል። ተቀበሏቸው ሲባል በሕግ ደረጃ ነው። በተግባር ደግሞ አሁንም ድረስ ይናቃሉ። ብዙ ጊዜ የሚፈልጓቸው ለዝቅተኛና ለአደገኛ ስራዎች ነው። ለምሳሌ ለጦርነት ለምን ይፈልጓቸዋል? ካነን ፎደር ለማድረግ ማለት ነው። ጥይት ማብረጃ ለማድረግ በጣም ይፈልጓቸዋል። ለአደገኛ ሞት ያለባቸው ቀጠናዎች ላይ ያሰማሯቸዋል። ያም ቢሆን ደግሞ
ከነሱም መካከል ደግሞ ይመርጣሉ። ለምሳሌ ፈላሻ የሚሉት አለ። እነሱ ፈላሻ ይሏቸዋል። አክቹሊ ቤተ እስራኤላውያን ነው የሚባለው። ፈላሻ ብቻ አይደለም፣ ፈላሻ ሙራ ደግሞ የሚሏቸው አሉ። እነሱ ደግሞ ማለት ነው ኢትዮጵያ ውስጥ ሲኖሩ በነበረው ጭቆና ምክንያት ክርስትናን እንዲቀበሉ ተገደው የነበሩ ግን በኋላ የመጡ ተመልሰው ወደ እስራኤል የመጡትን እነሱን ደግሞ ፈላሻ ሙራ ይሏቸዋል። እነሱን ደግሞ አይቀበሏቸውም ከነጭራሹ። እነሱን ለመቀበል የተለየ እንትን ያስፈልጋል። የተለየ ፕሮሰሽን፣ የተለየ አይነት ፕሮሰስ ሂደት አለው በራሱ። ያው እነሱ ዲስከስ የሚያደርጉበትና የሚከራከሩበት ማለት ነው። ሌላ አይነት ኢኒሺዬሽን ያስፈልጋቸዋል ከዛ ለመጽዳት ማለት ነው። እና በዚህ ደረጃ እነሱም ራሱ ተቀባይነት የላቸውም። እንደው የንግግራቸውን አንድምታ እንመልከት። የንግግራቸው አንድምታ ምንድን ነው? አንደኛ የጽዮናውያንን ንጽሮተ ዓለም በግላጭ ያሳየናል። ጽዮናውያኑ ይችን ምድር ወርሰናል ብለው ቅኝ ግዛት መስርተው አፓርታይድ መስርተው ፍልስጤማውያንን እያሰቃዩ ያሉት አካላት ንጽሮተ ዓለማቸው ወይም ስለ ዓለም ያላቸው አመለካከት፣ ስለ ሰው ልጅ ያላቸው አመለካከት በግላጭ የሚታይበት ነው። እኛ ከሰዎች ሁሉ የላቀነን ብለው ነው የሚያምኑት። ከኛ ውጭ ያለ ሁሉ አገልጋያችን ነው ብለው ነው የሚያምኑት። ጥቁሮች ደግሞ ዝንጀሮ ናቸው ብለው ነው የሚያምኑት። ሌላም ብቻ እንመጣለን ገና። ይሄ ብቻ አይደለም በነገራችን ላይ የሚፈጠረው። በተለይ ደግሞ እንግዲህ ዝንጀሮ ናቸው የሚሉት እንግዲህ የሃይማኖታቸውን ተከታዮች ጭምር ነው። ከዛ ውጭ ያለውን ደግሞ የአይሁድ ሃይማኖትን የማይከተል ዘር የለውም ብለው የሚያስቡትን ደግሞ እንዴት እንደሚያዩ እናያለን። የሚገርመው ደግሞ የሚናቁትም ራሱ ሌላ ተናቂ አካል መኖሩ ነው። ሁሉም በተራ ወደ ታች እያለ ነው የሚንቀው እዛ ሶሳይቲ ውስጥ ማለት ነው። ለምሳሌ ከላይ የተቀመጡት አሽከናዚዎች ናቸው፣ ከአውሮፓ ፈልሰው የመጡት እንትኖች ጽዮናውያን ማለት ነው። እነሱ ሴፋርዲውን ይንቃሉ። ሴፋርዲን ማለት ምንድን ነው? ከስፔን መጀመሪያ ከስፔን ላይ ሄደው ከዛ በኋላ የተለያዩ ሀገራት ውስጥ እንትን ብለው ወደ እስራኤል የተመለሱት ወይም እስራኤል ተብሎ አሁን ገዥ ተደርገው ከተቀመጡት አንዱ ሴፋርዲ ይባላሉ። ከስፔን የፈለሱ ናቸው። እነሱ ደግሞ ሚዝራሂውን ይንቃሉ። ሚዝራሂው ማነው ደግሞ? ሚዝራሂም የሚባሉት ከአረብ ሀገራት ፈልሰው ወደ እስራኤል ወደ ፍልስጤም የሄዱትን ማለት ነው። ሚዝራሂ የሚባሉት እነሱ ናቸው። ሚዝራሂሞቹ ራሳቸው ሴፋርዲሞቹ በተወሰነ ደረጃ ሚዝራሂምነትን ሼር ያደርጋሉ፣ ግን ይንቃሉ። ምክንያቱም እነሱም ተሰደው ወደ አረብ ምድር ሄደው ነበር፣ ከስፔን ቢሆንም ኦሪጂናሊ ማለት ነው። ሚዝራሂው ደግሞ ፈላሻውን ይንቃል። ከላይ ያለው አሽከናዚ ሁሉንም ነው የሚንቀው። ሴፋርዲሙ ደግሞ ሚዝራሂውን ፈላሻውን ይንቃል። ፈላሻው ደግሞ ማለት ቤተ እስራኤላዊ ማለት ነው። ቤተ እስራኤላዊ ደግሞ በተራው ደግሞ ፈላሻ ሙራውንና ሌላውን ደግሞ ይንቃል። ፈላሻ ሙራ የተባለው ደግሞ በግዴታ ክርስትና እንዲቀበሉ ተደርገው በኋላ የተመለሱትን አስመልክቶ ማለት እና መናናቁ በደረጃ ከታች እስከታች እያለ ይወርዳል። እንደዛ አይነት አመለካከት ነው ያላቸው ጽዮናውያኑ ማለት ነው። ጥቁሮች ላይ የሚደርሰው ዘረኝነት በሁለት ከፍለን ማየት ይቻላል። የመጀመሪያው ራሳቸው ቤተ እስራኤላውያን ጥቁሮች ቤተ እስራኤላውያን ላይ የሚገጥማቸው ዘረኝነት ነው። በነገራችን ላይ ከኢትዮጵያ የሚሄዱት ቤተ እስራኤላውያን ብቻ አይደለም፣ ከየመን የሄዱትም ለምሳሌ እጅግ በጣም የስቃይ ህይወት ውስጥ ኦልሞስ ጌቶች ልክ እንደ አውሮፓ ላይ ጂፕሲ ተብሎ በጣም ብዙ ችግር እንደነበረው ለብቻቸው ተገልለው እንደሚኖሩ ሁሉ ከየመን የሄዱት አይሁዳውያንም ተገልለው በጣም ብዙ ችግር ውስጥ ነው የሚኖሩት። ራሱን የቻለ ማለት ብዙ ተጨቋኝ ማህበረሰቦች አሉ ማለት ነው። ፍልስጤማውያንም ብቻ አይደለም የሚጨቁኑት ጽዮናውያኑ፣ ምክንያቱም ሁሉም የበላይንም ብለው ስለሚያስቡ ማለት ነው። እና እነሱን የሚገጥማቸው ዘረኝነት አለ። ከዛ ደግሞ አፍሪካዊ ስደተኞች አይሁድ ያልሆኑ ኖርማሊ ለስራ እስራኤል የሄዱ ስደተኞች የሚገጥማቸው ዘረኝነት አለ። ስለዚህ በዚህ በሁለት ከፍለን እንየው። ቤተ እስራኤላውያን የሚገጥማቸው ዘረኝነት በሶስት መልኩ ይገለጻል። እንግዲህ ባደረግኳቸው ማጣራቶች ማለት ነው። የመጀመሪያው የፖሊስ በደል ነው፣ ብሩታሊቲ። ፖሊሶች በጣም ያሰቃዩቸዋል፣ ያንገላቷቸዋል። እንደውም ካሁን ቀደም ከነጭራሹ በ2015 ይመስለኛል ወታደሩን የእስራኤል አይዲኤፍ ውስጥ አይዲኤፍ አሸባሪ እንበለው ሰራዊት አሸባሪው ሰራዊት ውስጥ የሚሰራ ወታደርን ጭምር አንድ የእስራኤል ፖሊስ ደብድቦት በዛም ብዙ ችግሮች እንደተፈጠሩበት ይታወቃል። ከዛ ውጭ በቋሚነት ፈላሻዎች ላይ የፖሊስ ብሩታሊቲ ይደርስባቸዋል። ልክ አሜሪካ ላይ ያሉ ጥቁሮች ብሩታሊቲ ፖሊስ ብሩታሊቲ እንደሚደርስባቸው ሁላ ማለት ነው።
ሁለተኛው ደግሞ መዋቅራዊ ዘረኝነት ነው። በድርጅታዊ አሰራር፣ በመንግስታዊ አሰራር ቢሮክራሲ ውስጥ የሰረጸ የመድሎ ፖሊሲዎች እንዳሉ ይታወቃል። በነገራችን ላይ እኒህ ብቻ አይደሉም። ደግሞ ሴኩላሪስቶቹ ደግሞ ባለ ሃይማኖት አይሁዶችን ደግሞ የሚጨቁኑበት አለ። በጣም ብዙ አይነት ፋሺዝም ውስጥ የተተበተበች ሀገር ናት። ምክንያቱም መሰረቷ የተገነባው በፋሺዝም ላይ ስለሆነ ማለት ነው። ሀገሪቱ ጽዮናውያን በዛ አይነት እንትን ላይ ስለገነቧት ወደፊት በስፋት አቀርብላቸዋለሁ። መዋቅራዊ ዘረኝነቱ እንግዲህ ቢሮክራሲ ውስጥ ምን ውስጥ የተገለሉ እንዲሆኑ በማድረግ ነው ቤተ እስራኤላውያን። ሶስተኛው ደግሞ እንግዲህ እኒህ ሰዎች ፈልገው ራሳቸው የመጡ አይደሉም፣ ራሳቸው ያመጧቸው ናቸው። ከተለያዩ ሀገራት የእስራኤል የአይሁድ ዝርያ አላቸው ብለው ያመጧቸው ነው። ምክንያቱም ለምንድን ነው ያመጡት? አሽከናዚዎቹ የፈለጓቸው ለምንድን ነው? አገሪቱ ውስጥ ያለውን ዝቅተኛ ስራ፣ ውትድርና ምናምን ታች ላይ ያሉ አደጋ ያላቸው ነገሮች እንዲሰሩላቸው ነው። ሌላ አይደለም ያመጧቸው እንጂ እነሱን ራሱ እንደ ሙሉ አይሁድ አይቀበሏቸውም። ሌላው ቀርቶ አሽከናዚዎቹ ኖርማል ሴፋርዲሞቹን ራሱ ይንቃሉ፣ ጥቁር ያልሆኑትንም ጭምር ማለት ነው። በጣም ከፍተኛ ፋሺዝም የሰፈነበት አገር ነው፣ አፓርታይድ ላይ የተመሰረተ ስለሆነ ማለት ነው። ከመዋቅራዊ ዘረኝነት ውጭ ደግሞ ሶስተኛው ሴግሪጌሽን ነው፣ መገለል። ተገልለው ለብቻቸው እንዲኖሩ፣ ለብቻቸው የተለያዩ መንደሮች ላይ እንዲኖሩ ተደርገዋል። ይሄ እንደውም አፈርማቲቭ አክሽን በሚል እንደውም እነሱን የበለጠ ኢንቴግሬት ለማድረግ ተብሎ የተወሰዱት እርምጃዎች ጭምር እነሱን ዊክ አውትሳይደርስ ወይም ከውጭ የመጡ ደካማዎች ተደርገው እንዲታሰቡ እንዲህ አይነት ያልታሰበ ውጤት መፍጠሩንም ጭምር ዲስከስ ያደርጋሉ። ይሄ በነገራችን ላይ የትልቅ ዲቤት ያለበት ነው። ሄዳችሁ ታይምስ ኦፍ እስራኤል ላይ ሌሎችም ሚዲያዎቻቸው ላይ ሄዳችሁ ማየት ትችላላችሁ። ኢንቴግሬት ለማድረግ እነሱን እኔነት እንዲሰማቸው ብለው ለማድረግ የሚያደርጉት ጥረት ራሱ የበለጠ ሴግሪጌሽንን እየፈጠረ፣ ሴግሪጌሽን ማለት ለብቻው ተገልሎ የመኖር ለብቻ መንደሮች፣ እንደዛ አይነት አካሄድ ማለት ነው። ልክ ደቡብ አፍሪካ ላይ እንዳለው ቀለምን መሰረት እንዳደረገው ሁሉ ማለት ነው። ተመሳሳይ እንደውም ከዛ የባሰ አፓርታይድ ነው ያለው። ምክንያቱም ከአሁን ቀደም አቅርቤላችኋለሁ በግራፊክስ ዴዝሞንድ ቱቱ ታውቃላችሁ፣ የደቡብ አፍሪካ አርክ ቢሾፕ የነበሩ ናቸው፣ ፓትሪያርክ የነበሩ ናቸው። ሄደው አይተው እኔ እስራኤል ሄጄ በጎበኘሁት መሰረት የኛ የደቡብ አፍሪካውያን አፓርታይድ ለካ በጣም ቀላል የሚባል አፓርታይድ ነበር፣ ፍልስጤማውያን ከዛ የባሰ ከኛ የባሰ በጣም አሰቃቂ አፓርታይድ ውስጥ ናቸው ብለው ነው የመሰከሩት። እና ያ እንግዲህ የተመሰረተ አገሪቱ ራሱ የተቦካችበት ሲሚንቶ በእንዲህ አይነት ዘረኝነት ላይ የተመሰረተ መሆኑን ማየት ይቻላል ማለት ነው። እንግዲህ እነሱን ኢንቴግሬት ለማድረግ የሚያደርጉት ጥረት ራሱ ዊክ አውትሳይደርስ ከውጭ የመጡ ደካማዎች ተብሎ እንዲታዩ አድርጓቸዋል። እንግዲህ ይህን ሁላ የሚፈጸምባቸውን በደል በነገራችን ላይ ቤተ እስራኤላውያኑም አያጡትም፣ ያውቁታል። ይህንም በየጊዜው ያምናሉ። በተለያየ መልኩ ተደራጅተው እንትን ሊሉ ሌላው ቀርቶ መጀመሪያ ሲሄዱ እንኳን መሀን የሚያደርግ መርፌ እንደወጓቸው ይታወቃል። በየጊዜው ሲዘገበት የቆየ ነው። ግን እነሱም ራሱ መናቅን እንደ ዲፎልት አድርገው ስለሚቆጥሩት እነሱ ደግሞ ከታች ያለውን ይንቃሉ እና እንደውም እስራኤላዊነታቸውን ለማረጋገጥ ማንኛውም የሚጠበቅባቸውን ወንጀል ለመስራት ዝግጁ ሆነው ነው የሚቀርቡት። ከእናንተ በላይ ወንጀል እንፈጽማለን አይነት ነገር ማለት ነው። አንፎርቹኔትሊ ሳይ ሁሌ በጣም ከማዝንባቸው ነገሮች ነው። ሁለተኛው ከጥቁሮች ጋር በተያያዘ ያላቸውን አመለካከት ስናይ አፍሪካዊ ስደተኞች የሚገጥማቸውን ዘረኝነት ማየት እንችላለን። አፍሪካዊ ስደተኞች ማለት እነዚህ ከአይሁድ ጋር በደምም በሃይማኖትም የማይተሳሰሩ ማለት ነው። ኖርማል ለስራ የሄዱ ጥቁሮች ምን ይደርስባቸዋል? የመጀመሪያው ያለ ፍርድ የመታሰርና ዲፖርት የመደረግ ችግር ነው። ያለ ፍርድ ይታሰራሉ ማለት ፍርድ ቤት ሳያቀርቧቸው ዝም ብለው እስር ቤት ውስጥ ያጉሯቸዋል በየጊዜው። በተለይ ደግሞ ኤርትራውያንና ሱዳናውያን ላይ ይበረታሉ ማለት ነው። ዲፖርት ይደረጋሉ ምንም አይነት ህጋዊ እንትኑን ባልጠበቀ መልኩ ማለት ነው። ሁለተኛ ለማሰደድ የታለመ ፖሊሲያዊ በደሎችና እስር ቤቶችን ይከፍቱባቸዋል ማለት ተማረው እንዲሄዱ በቃ አንዳንድ ጊዜ በግዳጅ ለማስወጣት ሳይፈልጉ ሲቀሩ ተማረው እንዲሄዱ ለማድረግ አማራሪ ነገሮችን ያደርጉባቸዋል። እስር ቤቶች ለዚሁ ተብለው የተገነቡ በርካታ እስር ቤቶች አሉ፣ ጥቁሮችን አማሮ ለማስወጣት የተመሰረቱ እንትኖች ማለት ነው። ለምንድን ነው እንደዚህ ጥቁሮችን የሚጠሉት ከተባለ እንደ ካንሰር ስለሚቆጥሯቸው ነው። ቃሉ በትክክል እነሱ የሚጠቀሙትን ነው። ካንሰር ኦፍ ሶሳይቲ ነው የሚሏቸው ጥቁሮችን፣ እስራኤል ውስጥ የሚሰሩ ጥቁሮችን ማለት ነው።
ይሄ ደግሞ በስፋት የሚንጸባረቅ አመለካከት ነው። ለምን ብለን በዝርዝር እንየው። የእስራኤል ዲሞክራሲ ኢንስቲትዩት በ2012 በሰራው ሰርቬይ መሰረት ሰርቬይ ጥናት አቅርቦ ነበርና ታይምስ ኦፍ እስራኤል ዘግቦታል። ይሄንን በስፋት ምን ብሎ የሰራው ዳታ ምን ያሳያል? 52% እስራኤላውያን ከአፍሪካ የሚመጡ ስደተኞችን ካንሰር ናቸው ብለው ያምናሉ። 52% እስራኤላውያን፣ አስቡት፣ በጣም ከፍተኛ ቁጥር ነው። ከህዝቡ ከግማሹ በላይ 52% የሚያምነው ካንሰር ናቸው። በቃ አፍሪካውያን ስደተኞች ካንሰር ናቸው ብለው ያምናሉ። ካንሰር ኦፍ ሶሳይቲ። ከዚህ ውስጥ ደግሞ 33% ጸረ ስደተኛ ጥቃቶች ተገቢ ናቸው የሚል እምነት አላቸው። ምን አይነት ፋሺዝም እንደሆነ ተመልከቱ። can you imagine 33% እስራኤላውያን ከነዚህ ውስጥ ምን ብለው ያምናሉ? ማጥቃት ነው፣ በቃ እየደበደብክ እየገደልክ ማባረር አለብን ብለው ያምናሉ። በህግም አይደለም በጥቃት ነው መባረር ያለባቸው ብለው ያምናሉ። ለምን? ካንሰር ናቸው ብለው ስለቆጠሯቸው ማለት ነው። ማን ነው የሩዋንዳ ጄኖሳይድ ላይ በረሮ እያሉ ነበር አይደል እንትን የሚሉት ቱትሲዎችን ሲገሉ የነበሩት። እዚህ ደግሞ ምን ብለው ነው እንትን የሚሉት? ቢጠቁም ችግር የለውም፣ እንደውም በጥቃት ነው ራሳችን ደብድበን ገድለን አባረን አቃጥለን ነው ማባረር ያለብን የሚል እምነት አላቸው። ከእስራኤላውያን ውስጥ 33% ከኙ ኢማጂን። ይሄ ቁጥር በጣም አስፈሪ ቁጥር ነው። ምን ያክል ጥላቻ ላይ የተመሰረተ አመለካከት እንዳለ ተመልከቱ። ፋሺዝም በነፃነት የሚጋልብባት ሀገር ናት እስራኤል ማለት። ምክንያቱም ኔሽን ስቴቱ ራሱ የተገነባው አክቹሊ እስካሁንም ለመገንባት እየታገሉ ያሉት ሙሉ በሙሉ በዘረኝነት ነው። ዘረኝነት ላይ የተመሰረተ ፋሽስት አመለካከት ስላለው ይሄ ጽዮናውያኑ እዛ ቦታ ላይ ያሉት ቅኝ ገዢዎች ናቸው በነገራችን ላይ። እና ፋሺዝም በነፃነት የሚጋልብባት ሀገር ናት። የእርዳታ መኪኖችን በስፋት እንደሚዘረፉ ይታወቃል። እና ይሄ ነገር በጣም ሀቂቃ የሚያስከፋ ነው። እና አሁን ማለት የምፈልገው የመጨረሻው ለራሱ ክብር ያለው ጥቁር እንዴት ይህንን ዘረኛ ጽዮናዊ ንቅናቄ ይደግፋል ነው። በተለይ ኢትዮጵያ ላይ ቁጭ ብለው ስለ ጥቁር መብት ስለ አድዋ በኩራት የሚያወሩ ነገር ግን መለስ ብለው ደግሞ ጽዮናውያን የሚያደርሱትን በደልና አፓርታይዳዊ ቅኝ ግዛት የሚያጸድቁ እንደ መልካም የሚያዩ እንደ ጉልበተኝነት እንደ ጀግንነት የሚያዩ ኢትዮጵያውያን ግዙፍ የሞራል ተቃርኖ ውስጥ እንዳሉ ሊረዱ ይገባል። ኢትዮጵያ የሚያምርባት ለጥቁሮች ተምሳሌት ለጥቁሮች ነፃነት ተምሳሌት ሆና ስትታይ ነው አይደል? የኢትዮጵያ ሌጋሲና በጥቁሮች ዘንድ ላላት ብራንድ አይመጥንም እንዲህ አይነት አመለካከት። እኒህ ሰዎች ራሳቸውን እንዲፈትሹ ያለሁኝ። ሌላው ቀርቶ ከሃይማኖት ጋር እንኳን የሚያገናኙት ከሆነ በሃይማኖትም ቢሆን በመጽሐፍ ቅዱስም ቢሆን ይሄ ነው ወይ የሚፈለገው? እንዲህ አይነት ዘረኛ ስርዓት ጥቁሮችን የሚጸየፍ ስርዓት ነው ወይ መጽሐፍ ቅዱስ ውስጥ ራሱ የሚደግፈው? እንደው እንደ ክርስትና እንኳን ብናየው እንዲህ አይነት አመለካከት ያላቸው ሰዎች ይህንን ክርስትና ነው ብለው ያስባሉ ወይ? እንዲህ አይነትን የጨቀየ ዘረኝነትስ እንዴት ከሃይማኖት ጋር ሊያጋጥሙ ይፈልጋሉ? ይሄ መታወቅ ያለበት ነው። እኒህ ቅኝ ገዢዎች ሌላ ጉዳይ ነው። መጽሐፍ ቅዱስ ላይ ያሉት እስራኤላውያን ሌላ ጉዳይ ነው። ይህንን ልዩነት ባለመረዳት ሰዎች የተለያየ የተሳሳተ አመለካከት ያዳብራሉ። ኢትስ ናት ወርዝ ኢት። ከምር እንዲህ ያለው ነገር ተገቢ አይደለም። በተለይ ለአንድ ጥቁር ራሱን ለሚያከብር ቀለሙን ለሚወድ በአፍሪካዊነቱ ለሚኮራ ጥቁር አፓርታይዳዊ ስርዓትን መደገፍ ነውር ነው። ጽዮናዊ ዘረኝነትን መደገፍ ነውር ነው። ይሄ በጣም ሼም የሆነ ነገር ነው። እንዲህ ያለ አመለካከት ያላቸው ሰዎች ከምር ሊገሰጹ ይገባል ብዬ ነው የማስበው። ጥያቄ አቀርብላችኋለሁ። የዛሬው ምናልባት ሁልጊዜም ጥያቄ ጠይቃችኋለሁ። የዛሬዋ ጥያቄ ትንሽ ከበድ ልትላችሁ ትችላለች፣ ወይም ደግሞ ፍርድን ይሄ ማተር ኦፍ ኦፒኒየን ስለሆነ ማለት ነው። ግን ጥያቄን ከማቅረቤ በፊት የንግድ ማስታወቂያ ላቅርብላችሁና እንመለስ። እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል
60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴትን ይህን ቪዲዮ ስፖንሰር ስላደረገ ላመሰግን እወዳለሁ። ደውሉላቸው 0955949797 ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። እንግዲህ የቀኑን ጥያቄ ላቅርብላችሁ። በነገራችን ላይ ቪዲዮውን በኋላ ሼር አደርጋችኋለሁ ለብቻው የቅድም ያልኳችሁን ጥቁሮችን ዝንጀሮ ብለው የሚጠሩበትን ቪዲዮ በደንብ እዚህ ላይ አንሶ በደንብ ካላያችሁት ወደ በኋላ ወይ ወደ ማታ ላይ ሼር አደርጋችኋለሁ ለብቻው ታዩታላችሁ። እንዲህ ጥያቄ የዛሬው ጥያቄ በጽዮናዊ አስተሳሰብ ዙሪያ የዓለም ሕዝብ በአጠቃላይ ሐቁን ተገንዝቧል ብላችሁ ታስባላችሁ ወይ? አሁን ላይ እንዲህ ያለ የጥቁር ንቀት ለሌሎች ሕዝቦች በሙሉ የተፈጠሩት እኛን ለማገልገል ነው የሚል አመለካከት መያዛቸውን፣ አፓርታይዳዊ ስርዓት መመስረታቸውን፣ ጄኖሳይድ እየፈጸሙ መሆናቸውን አስመልክቶ አሁን በዓለም አቀፍ ደረጃ ያለው የህዝቡ የሰው ሐቁን የመረዳት መጠን ምን ያክል ነው? ኦን ስኬል ኦፍ 1 to 10 ከ1 እስከ 10 ባለው እንድታስቀምጡልኝ ነው የምፈልገው። 1 ቁጥር ምንም አልተረዳም ለማለት ነው። 5 ቁጥር መካከለኛ ለማለት ነው። 10 ካደረሳችሁ ደግሞ ዓለም በሙሉ ነቅቷል፣ አውቋል የሚል ነው። ይህንን አስተያየታችሁን በመስጠት በዛውም ለቪዲዮ ማበረታቻ ነው። በነገራችን ላይ አስተያየት በሰጣችሁ ቁጥር ኢንጌጅመንቱ ቪዲዮ እየሰፋ በመምጣት ብዙ ሰዎች ጋር የመድረስ እድል ይኖረዋል። ስለዚህ በዛ መልኩ እንደ ትብብርም እንድታዩት አደራ ለማለት እወዳለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት ይጠቅማል። ማገዝ ከፈለጋችሁ ተክቢር ሚዲያን አባል በመሆን ዩቲዩብ ላይ ጆይን በማድረግ ፌስቡክ ላይ ሰብስክራይብ በማድረግ ማገዝ ትችላላችሁ። ከዛ ውጭ ደግሞ ሱፐር ታንክስ እዚሁ ቪዲዮ ላይ ስጦታ መስጠት ትችላላችሁ። ፌስቡክ ላይ ስታር አለላችሁ። ከዛ ውጭ ደግሞ ቀጥታ በባንክ መላክ እንፈልጋለን ለምትሉ የንግድ ባንክ ሂሳቤን ስክሪኑ ላይ አድርጌያለሁ። 10501689 በዚህ ቁጥር ብትልኩ ለተክቢር ሚዲያ ማጠናከሪያ የሚውል መሆኑን ለማስታወስ እወዳለሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ።